ጽናት እንደምትመለከቷት ከውጭ ተመልሳ ክሬሟን ይዛ አልጋ ቤቷ ገባ ብላ ዘና እያለች አገራማን ብላ በላው ተብሪድ ብላ ቁጭ ብላ ዘና ብላ እያለች ምን እንደመጣባት ተመልከቱልኝ። ቤታችሁ ቁጭ ብላችሁ ራሳችሁን ልትባበቁ ራሳችሁን ዘና ልታደርጉ ስትሉ ያላሰባችሁት አስቸጋሪና አስቀያሚ ነገር በቤታችሁ ሲመጣባችሁ አስባችሁታል? ምን ያክል እንደሚያስጠላ። ወይ ጽናት እኮ በጣም እነዚህ ሱሲ ምናምንቴ የሚባሉ ልጆች አልፋታታሉ ከድሮ እስካሁን ማለት ነው። እንዲህ የሰው ልጅ ሰራተኛ ሀብታም አያገባም ያለው ማን ነው? መብቱ ነው እንግዲህ። የቤት ሰራተኛው የነበረችውን ጽናት የቤት እመቤት አድርጎ ሚስቱ አድርጎ ደልቀቅ አድርጎ የማኖር መብቱ ነው። ኧረ ተዋት፣ ተፋቷት። እናቴ ምን አሰባችሁ ነው እናንተ? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ ተመልካቾቼ እንደምን አላችሁልኝ? ያለው አልሐምዱሊላህ። ዛሬ እንግዲህ በጽናት ድራማ ዶቅ ብዬላችኋለሁ 222 በሚለው 202 ድራማ ብቅ ብለንላችኋለን። እንግዲህ እንደምትመለከቱት ኢዛራ ፍቅር ያጃጅ የሌለ ለትንሿ ደውሎ ትንሿ አንቺ ማየት በጣም ናፍቆኛል፣ ላይሽም እፈልጋለሁ፣ የት ነው ያለሽው ትንሿ እያለ በትንሿ ፍቅር እብድ ስክር ሞትት ምናምን ብሎ አሁን እሷ አንቺ እንኳን ባትመጪ እኔ ከቤት መጥቼ በሩንም ከፍቼ ቢሆን አይቼሽ መለሳለሁ እያለ ኢዛራ እኔ ስትጠፋ አትፈልጊኝም እንዴ እያላት ነበር። አይ እኔ እኮ ሰው ቤት ነው ያለሁት ትለዋለች። ሰኒቾ ለእህቷ ለራኬብ ደውላ ምን እያለቻት ነው ወደሚለው ስንመለስ እንደው በጣም የጨነቀና ችግር ውስጥ ገብታለች ሰኒ። ያቺ ፈታ ያለችና ያቺ ጣጣ የሌላት ሴትዮ ማለት ነው አሁን ላይ በጣም ችግር ውስጥና አስቸጋሪ ሁኔታ ላይ በመሆኗ እጅጉንም ያሳዝናል። ምክንያቱም እሷ በጣም ፈታ ያለችና ጭንቀት የማትወድ ልጅ ነበረች። አሁን ለራኬብ ደውላ እንባዋን እያፈሰሰች ታዲያ ከእህቴ ጋር ካልተጨናነቁ ከእህቴ ጋር ካላለቀስኩ ከማን ሂጅ አለቅሳለሁ እያለች ከእህቷ ጋር እንባዋን እያፈሰሰች ትገኛለች። በመሆኑም ጽናትን ሰኒን የሚያስለቅሳት ነገር ምንድን ነው ወደሚለው ስንመለስ የኢስፔል አሟሟት ነው ሞቷን እያሉ እነሱ በሚፈክሩበት እሱ ግን ባለመሞቱ የስፔል ሁኔታ ነው ሰኒን እንደዚህ እንባዋን እያፈሰሳት የሚገኘው። ምክንያቱም ሰው ልኮ እያስፈራራቸውና እያስደነገጣቸው ሰኒንና ጆከርን ለማለያየት በጣም ትልቅ ችግር እየፈጠረ ያለ ሰው ነው ማለት ነው። እሷም ለራኬብ ደውላ እህቴ ናፍቀሽኛል ትላታለች። በቃ እኔ ናፍቀሽኛል እንድትመጪ ስለምፈልግ ነው እህቴ እመጣለሁ ብላ ለምንም ታልቅሽብኝ አታልቅሽብኝ ስራ ልሄድ ነው ብላ ራኬብም አጽናናታት ትወጣለች። እዚህ ጋር እሷም እሺ በቃ እህቴ አላለቅስም ያው ልንገርሽና ሰላም ልበልሽ ብዬ ነው በጨነቀኝም ሰዓት ከአንቺ ውጭ ማንም ስለሌለኝ ነው። ታዲያ ወደ ጓደኞችሽ አትሄጂም እንዴ ትላታለች። እሄዳለሁ ጆከር የለም እንዴ ትላታለች። ከጆከር ጋር ተጣላችሁ እንዴ? ኧረ አልተጣላንም አለ። ታዲያ ለምን ነው የምታለቅሽው ሰኒዬ ትላታለች። አይ እህቴ ብቻ ስለናፈቅሽኝ ነው ምናምን ትላታለች። ከዛም እንደዛ ተባብለው ስልካቸውን ይዘጋሉ። እዚህ ጋር ምን ተፈጠረ ወደሚለው ስንመለስ አቤል የሚባለው ልጅ የሰላም ጠባቂ መንገዱን እየጠበቃት 2 ቀን 3 ቀን አቷት ነበር። ዛሬ ከች ስትል አሁንም እዚሁ መንገድ ላይ ቁጭ ብሎ ከች ብሎ ይጠብቃታል። እባክህን አቤል ተወኝ፣ እዚህ ጋር የምጠብቀኝ ለምን ነው ትለዋለች። ሰላምም አይ ሰላምዬ አንዱ ቀን እኮ ስለ 2 ዓመት ነው የሚሆንብኝ አንቺን ካላየው፣ ስለዚህ እኔ በጣም ስለምወድሽና ስለምትናፍቂ ነው የምጠብቅሽ። እሷ ደግሞ አትጠብቀኝ፣ ከዚህ በኋላ አይንህን ማየት አልፈልግም፣ በአንተ ምክንያት ብዙ ነገሮችን ያለው፣ ስለዚህ ከዚህ በኋላ ላይ አልፈልግም ትለዋለች። እሱም ደግሞ እንዲህ እኔ ነው እንደዚህ የምትይኝ ብሎ ሊመታት ሲሞክር ማንነትህን ተቀየር ያለሁ እያልከኝ ነበር፣ ግን ማንነትህን አሳይኸኝ። እንኳን ልትቀየር ብትቀየርም ደግሞ ለእኔ ለሰላም ብለህ ሳይሆን ለራስህ፣ ለህሊናህ፣ ለቅንጭላትህ፣ ለማንነትህ ብለህ ተመለስ ትለዋለች።
ከዛ እሱም ደግሞ እኔ እኮ እንደዛ አይደለም ምናምን ሲላት እኔ ልታስረዳኝ እንዳትሞክር፣ ከዚህ በኋላ እኔ ምንም ነገር አልፈልግም፣ ከእኔ እንድትረቅ ብቻ ነው የምፈልገው ትለዋለች። እሱም ደግሞ እኔ ካንቺማ መራቅ አልችልም ይላል። እዚህ ጋር ጽናት እንደነገርኳችሁ ሺቲዋን ምናምኗን ቀይራ እግሯን እጇን ፈግፈግፈግ ብላ ሸክ ቦታ ብላ ጀዋሏን ስትነካካ ምን ተፈጠረባት ወደሚለው ስንመለስ አብሮ አደጓና የልጅነት ተማሪ አብረው የተማራት ከደፍ ቀጥሎ ያለው ልጅ አሜሪካን ውጭ ሀገር ሄዶና ዝንጥ ብሎ ሲመጣ ለደፍ ደውላ ፎቶውን አየችና እንዴት አምሮበታል ከሱ ካንተ ጋር ሲመጣ ደውለህ እንድታገናኘኝ ስትል ቪዲዮም ትቀርጻታለች ሶሲ። ከዛም ቀጥ ብላ ከዴቭ ጋር እየሳቀች እየተጫወተች ነበርና ቪዲዮን እንደቀረጸቻት ምን እያደረግሽ ነው ትላታለች። አይ ምንም አላደረኩም ትላታለች። ከክፍሌ ስትገቢ እኮ ቆርቁረሽ ነው እንጂ መግባት ያለብሽ ከሰው ክላስ ዘው ብሎ መግባት ያስቀጣን ትላታለች። ከዛም ግብ ሲያያዙ ምን ተፈጠረ ወደሚለው ስንመለስ ትንሿ እንደምትመለከቷት የቤት ሰራተኛ አትመስልም። መንቀልቀል ሼክ ፈታ ብላ ጽናት እያጠናች እያለ ትመጣና ባክሽን ተነሽና ትንሿ ሻንጣዬን አውርጅልኝ ትላታለች። አይ እኔ እኮ ጽናት እየጸናው እያየሽኝ አይደለም እንዴ? አይመለከተኝም ተነሽና አውርጅልኝ ነው ያልኩሽ። ከዛም ጽናት ትመጣና ከጎኗ ትቀመጥና አታነሳም። ስትፈልጊ ተነስተሽ ራስሽ ሻንጣሽን አንስተሽ መውጣት ትችላለሽ። እሷ ጽናት እያጸናች ነው፣ የአንቺ ሻንጣ አዳፊ አይደለችም ትላታለች። አሁንም በድጋሚ ተነሽ ትላታለች። አልነሳም ትላታለች። ከዛ ጽናት ተነሳችና ሶሲን ጋር ተደባደቡ፣ ጸጉር ለጸጉር ሲጓተቱ ከዛም መጨረሻ ላይ ምን ተፈጠረ ወደሚለው ስንመለስ እዚህ ጋር እንደምትመለከቱት ይህ የሚያስፈራራ ጎፈሬ የሆነ ሰውዬ የነ ሰኒና የነ ጆከር እሱ ማን ነበር ስፔል የላከው መሆኑን እየደረሱበት ነው። እዚህ ጋር እንግዲህ ናቲ ምን እያደረገ ነው ወደሚለው ስንመለስ አይ ናቲ ያንተ ነገር እንዲሁ ይቺ እሷ አክስት የቅዱስ ያክስት እንዲው ቅንጭላተን ካላለች በቀር አንተ እኮ አትማርም። እዚህ ጋር መጣችና ምን ብትለው ጥሩ ነው ኪራን ይቺን ወጥ ቀቃይ ሚስት መታኛለች ትለዋለች። እንዲህ በሷ አፍሽ ባንቺ አፍ የሚነካ አይደለም፣ አንቺ ቆሻሻ አፍሽን ዝጊና ቢሮዬ ውጭልኝ ይላታል። ጥሩ ነገር የምታወራው መስሏት ከትከሻው ሄደችና ትከሻውን እየነካካች ይህቺ ሚስት እኮ ምርጫ አይደለችም፣ በጣም መጥፎ ሰው ናት፣ አንተ አታውቃትም ስትለው በጥፊ አጠናገራት። እሷም አጠናገረችው። ከዛ መጨረሻ ላይ እዚህ ቀጥቀጭ ሳልጥልሽ ውጭልኝ ቢሮዬ ላይ ብሎ ያባራታል። እሷም ደግሞ ኪራ እሷን ያገኘህበትን ቀን እንድትጠላ ነው ማደርግህ፣ ጠብቅ፣ እኔ ሱስና አይደለሁም አሳይሃለሁ ትለዋለች። እሱም ደግሞ እኔ አሳይሻለሁኝ ማንነቴን፣ ስለዚህ ከዚህ በኋላ ዓይንሽን ማየት አልፈልግም፣ ከዚህ ቢሮ ለቀሽልኝ ውጭ ሳልጠቀጥቀሽ ይላታል። ከዛ ሳይጠቀጥቃት ወጥታ ትሄዳለች ማለት ነው። ቅዱሴ እንደምትመለከቱ ፈገግታው ተመልሷል፣ አክስቱ ስለመጣችለት። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። እወዳችኋለሁ፣ አከብራችኋለሁ። ሰላም ለእናንተ፣ ሰላም ለኢትዮጵያ፣ ለሀገራችን ይሆንልን። ሀገራችንን አላህ በቃ ብሎ ችግሯን፣ መከራዋን፣ ጦርነትን አንስቶ ሰላምና አንድነትን አንጥቶልን በሀገራችን የምንኖር ያድርገን። ይህ የስደት ሀገር ኑሮ በቃ ይበለን ማለት ነው። ሰሞኑን እያየን እየተፈጠረ ያለው በጣም ሶሻል ሚዲያ ላይ እጅጉን የሚዘገንን ነው። ወንድማችን ማስተር አብነት ለየሚስኪኖቹ አባት በጣም ፈጣሪ ያሽረው። እንዲሁም ደግሞ በደብረ ብርሃን ያሉ ተፈናቃዮች በጣም የሚያሳዝኑ ልብ የሚሰብሩና በጣም የሚያጓጉ ህጻናቶች አሉ። በጣም በረሃብና በብርድ በስቃይ የሚሰቃዩ ወገኖቻችንን ከጎናቸው እንሆንላቸው። ባካችሁን ለሚመለከተው መንግስት እንኳን የለም እንደው ህዝብ ከጎናቸው ይቆምላቸው ነው ምለው። በጣም ያሳዝናል። እንዲሁም ደግሞ በስደት ሀገር የሚሞቱ ወጣቶች በጣም አንዳንድ ልጆች ራሳችሁን አታጥፉ እባካችሁን፣ ለወንድ ብላችሁ ወንድ ቢሄድ ወንድ ይመጣል። ራሳችሁን ለወንድ ብላችሁ አትጥፉ። እንዲሁም ደግሞ በጣም አትናደዱ፣ ተዋቸው።
በጣም በሰው ሀገር ላይ ቤተሰቦቿን ሲያለቅሱ ሰምቼ አስክሬኗ ሀገር ገብቶ ሰውነቷ ሁላ ምናምን ቁርጥርጥ ብላለች ነው የሚሉት። ግን የቤተሰቦቿን ለቅሶ የቤተሰቦቿን ሀዘን ካየው በኋላ ወላሂ ለዓዚም የሰው ሀገር እንዴት ጠላው ነው ምላችሁ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። እወዳችኋለሁኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።